ተዘረፉ ቅር እንዳይለ ቻምፕ ቅር እንዳይለ አባቱ በፔናልቲ ነው የሌባ ሊግ ነው ምንም ማድረግ አይቻልም ሰቤት ስጋባ በደንብ ቪዲዮ ሰራላል ከተማችንን ፒጂ መልሶልናል እግዚአብሔር ያክብርልን ፒጂ ሲጀመር ፒ ማለት ፒስ ነው ኤስ ማለት ሰላም ነው ጂ ደግሞ ግበርዩ ማለት ነው ስለዚህ ፒጂ ሰላማችንን ሰጥቶናል እዚህ ነበር ያየሁት ጠርታችሁኝ እዚህ አብሬ እየቋጠርኩ ከሰይፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ እግዚአብሔር ያክብርልኝ ይመቻችሁ መልካም ምሽት ይዜ ምን አይነት ፔናልቲ ነው የምትመታው ምን አይነት ፔናልቲ ነው የምትመታው ይዜ ወይኔ አንጀቴ ተቃጠለ አረርኩኝ ጀማው ይመር ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው እንደዚህ ፔናልቲ ትመታለህ በእናትህ ማጋደሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አራረርኩኝ ጀማው ተቃጠልኩኝ ምን አይነት ድክመት ነው ምን ረኢዚ ካንተ አልጠብቅም ምሪ ነው ማለት ማንንም ተጫዋች አንን ኳስ ቢሰተው ማለት ነው ችግር የለብኝም ኤዚ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው አቋማ ስራውን በማጠናቀቁ ምክንያት ላልተወሰነ ጊዜ ከስራ ማቆሙን አቶ አቋማ ሲኦ አቡዬ ገለጹ። አቋማን አምናችሁ የቋጠራችሁ ፍሬያችሁን መስዋዕት ያደረጋችሁ ከልብ የምናመሰግን ሲሆን በፕሪሚየር ሊጉ ለተፈጠረው ስህተት ቀጣይ ዓመት አስተካክለን እንመጣለን። ለዘንድሮ ለሻምፒዮንስ ሊጉ ከልብ እናመሰግናለን። ፈጣሪ ያክብርልኝ። ቻው። ይሄ የተረገመ ሻምፒዮንስ ሊግ እግዚአብሔር ወይ መች ነው የሚሳካልን? እኛ ቆይሽ ይሄ ሻምፒዮንስ ሊግ መች ነው የሚሳካልን እንዴ? ጋብርኤል ሙሉ ጨዋታውን ለፍቶ መጨረሻ ላይ ሳተብን። እግዚአብሔርን አንገትን እንዳደፋሽ አንተ እናቴ ትሙት ትችላል። አንገትን እንዳደፋ ኤዜ ግን የመጨረሻ ባለጌ ሆነ። እንዴት ነው ፔናልቲ እንዴት ስታላት ውሻና እንዴ ያም በሽተኛ ነህ? አረ በእግዚአብሔር ስም አረ በእግዚአብሔር እኔ ፔናልቲ ማን ዴቪድ ራያ ፔናልቲ ላይ ቀድሞ ይወረወራል መልሶልናል እኮ የኑኑ ሜንዴዝ እሱ ምንም ማድረግ አንድ ነው ሴቭ ማድረግ የሚጠበቅበት አንዱን አረገ። ሁለት ይስታሉ ጋብርኤልን እኔ ያለቁሰው ኤዜ ግን ውሻ ነህ አንተ ውሻ ነህ። እናቴ ትሙት ታመጣው እዛ አስቁጡ ምን ብያችሁ ነበር? እግዚአብሔርን ይገባቸዋል። ፔስጂ ይገባቸዋል። ወይኔ ሰላም በስመ አብ በወልድ እግዚአብሔርን አስተናላችሁ ይገባቸዋል። ፔስጂ ይሄ ነው ሻምፒየንስ ሊግ አንድ ጎል ያወጣል ነው ይታባታችሁ። ፔስጂ ይችላል You never think that champions of Europe. You never think that champions of Europe. You never think that champions of Europe. You never think that. ይችላል ፔስጂ ዘጠና ደቂቃ ተገላግለዋል። ትችላለህ። ፓራው ፉትቦል ሁለቴ ኳሳል። ትችላለህ ፔስጂ። የአርሰናል ደጋፊዎች ዛሬ ጭራሽ እንዳይደብራችሁ ይሄ እንደ ፕላስ ነው። ፕሪሚየር ሊጉን በልታችኋል፣ ይመቻችሁ። በቃ እሱን ሰለብሬት ማድረግ ይሄ ምን ሊያደርግልህ ነው የመጣ? ይሄ እኮ የወንዶች ነው። ገብቶሻል? ፕሪሚየር ሊግ ምናምን እኮ ይኸውልሽ ሌስተርን በየመሃል ሊጉ ደከም ሲል የሆኑ ቲሞች ይበላሉ። ሌስተር ይበላል፣
አርሰናል ትናንሽ ቲሞች ቡንደስሊጋ ብትሄድ ዶርትመንድ ይበላል፣ ስፔን ላ ሊጋ ብትሄድ አትሌቲኮ ማድሪድ ይበላል። በቃ በየሆነ ቦታ የሆኑ ቲሞች ይበላሉና አርሰናልም በልቷል። እሷን እያሞቁ ለ20 ምናምን ዓመት መጠበቅ ነው እንጂ መቼም ቻምፒየንስ ሊግ እንበላለን ብሎ የጠበቀ አርሰናል ደጋፊ ያለ አይመስለኝም። ይሄ የወንዶች ውድድር ነው ጎምላላው፣ ይሄ የወንዶች ነው። ወንድ የሆነ ቲም ደግሞ ማንቼ ነው። ሰጠት እመቤቴን ግን ጎበዝ ናችሁ፣ ሞክራችኋል። ግን ቻምፒየንስ ሊግ የወንድ ቲም ነው። ተሰጥቶሻል፣ ተረጋግተሻል። ሰጠት እግርሽን ታጥበሽ በጊዜ ተኝ። አመሰግናለሁ። ዋላ ግባ! You'll never think that. You'll never think that. Champion of Europe will never think that. ግባ PSG እግር ኳስ አሸንፋለች። ግባለተ PSG አተረፈን። PSG እግር ኳስ እንድታሸንፍ አደረገ። ክብር ለፒኤስጂ ይመችህ። እናንተ ግን ኳስ አበላሽታችሁ የትም አትደርሱም። የትም ነው ማትደርሱት። You'll never see that. Champion of Europe. You'll never see that. You'll never see that. You'll never see that. Champion of Europe. You'll never see that. ገባለት የኔ አበባ PSG አለ PSG አለ PSG አለ የኔ ጌታ PSG አለ የኔ አበባ PSG አለ PSG አለ የኔ አበባ PSG አለ PSG አለ PSG አለ PSG አለ ገባ ቢስሚላ PSG አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ በጣም የሚገርም ማጋሊሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም፣ ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለህ እንደ አይሱዚ እንደ ቪኤት እንዳትለው ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆነ። ይሄን ቡድን እንደዚህ ነው በቃ እንዴ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁ ማብራት ጠፋ፣ ግን ችግር የለውም። ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርመው። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንዴ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ እና እኔ በቃ ከአቅም በላይ ናቸው ብዬ ማለት 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ኡስማን ዴምቤሌ በመሃል ተጎድተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ከአቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ከሰፈሮቹ ፈንድቶ ማያውቀውም ክለብ ማን አሉት? ጀምሬያለሁ። ባላችሁ ፕሮግረስ ፕሪሚየር ሊግ አንስታችሁ ላጽነፍ ሻምፒዮንስ ሊግ ማለት ለዘላለም ይቀምራል ተከላክሏቸው ሽንፈቱ ያማል። ነገር ግን በቃ ቡድኔ ባሳዩ እንቅስቃሴ በጣም ነው የኮሮት። የምሬን ነው መላችሁ ማለት ነው። በቃ 120 ደቂቃ ሙሉ ተጋድለዋል። ያለውን በሙሉ አንጠፍጥፎ ሰጥቷል። አርቴታ ራሱ ዛሬ በጣም ጎበዝ ነበረ። በቃ ምንም በቃ ግን ፔናልቲ የእድል ጉዳይ ነው። ታዲያ ምን ታረጉታላችሁ? የእድል ጉዳይ ነው። ግን በቃ ሽንፈቱ ቢያምም ግን ማለት ነው በቃ ምንም ማድረግ አይችልም። ግን ተመልሰን በቃ እንመጣለን። ችግር የለውም። ኔክስቲም በደንብ ተጠናክረን እንመለሳለን። ምንም የሚከብድ ነገር የለውም። ግን ቡድኔ ባሳዩ እንቅስቃሴ ግን ከልቤ ነው መላችሁ። ክርስቶስን ኮርቻለሁ። ፒኤስጂ በዳኛን ያሸነፈው ትክክል ናቸው አርሰናሎች። እሰይ ዳኛውን ከፍለን ገንዘብ ሲኖር ትከፍላለህ፣ የሌለው ግን በባዶ ያካል ከፍለን ድብና አድርገን አድርገኗል። ያራዳ ልጅ አድርገኗል። አላፈርኩም። የማሊያ በመልበሴ ደስ ነው ያለኝ። እርክት ብያለሁ። ሜሲ ከፒኤስጂ ከወጣ በኋላ ለመጨረሻ ጊዜ አለብስም ብዬ ነበር። ይኸው ደግሜ ለብሼዋለሁ። በኩራት ማለት ነው። በኩራት ገና አዲሱን እገዛለሁ ማለት ነው። ያራዳ ልጆች
ሁላችሁም እንደኔ ደስ ያላችሁ ማለት ነው እስኪ በኮሜንት አስደስቱኝ አራዳጆች ይመቻችሁ አይ ገብርኤል ሰይፉን ይዛዝብኝ ምንም አንልም ፔናልቲ ተሰጣለ ፔናልቲ እኔ ማለት ነው አርሰናሎች አሜን አይደል አሜን አርሰናሎች ማለት ነው የሞተ ፒኤስጂ ያንቺ ፒኤስጂ ማለት ነው እግዚአብሔር ሞቷል እኮ የሌለ የሞተ ፒኤስጂ እኮ ነው ከፍቶ እኮ ነው ይጫወታል ምን ሆናችሁ ነው ገብርኤል የኔ ጋኮ ወደ ላይ አናው አንተ ፔናልቲ ሳት በኢየሱስም ጉድ ሰራችሁ እኔ ተውት ምንም ማለት አይደለም ፕሪሚየር ሊግ አሳክታችኋል ለቻምፒየንስ ሊግ ምንም እንትናት ነው ኮሮና ሆነበት አይደል ጎሪጎሪው ለቆርቆሮ አትቃጠሉሽ ይሄ ቆርቆሮ ነው አይደል እንዴ ይሄም ያልፋል በቃ ምንም ማለት አይደለም ምን ማድረግ አይቻልም ወይኔ ጋብሪኤል ማጋለሽ ወይኔ ጋብሪኤል ማጋለሽ ወይኔ ይዜ የቱን ጠርቼ የቱልቶ ይዜ በረኛው ቆሞለት ዳሰ ቆመ ማጋለሽ ባናቱ ሰቀለ የማን ጠርቼ ማን አቆማለሁ አንተ ጎበዝ ወይኔ ፒኤስጂ ቻምፒየንስ ሊግ አሸናፊ ሆነ ባላንዶሩ ቀጥታ ወደ ዴምቤሌ ነው የሚወስደው ግልጽ ነው ግልጽ ነው ለፍቷል እኮ አርሰናል እኔ ደግሞ ማለት ቪዲዮ መስራት 90 ደቂቃ እኮ ተናግሬያለሁ ይሄ ክለብ ወደ ፔናልቲ ካመራ ግደለው ከዳሰ ኑኖ ሜንዴዝ ነው አንድ ጎል የዳሰው እሱንም ራያ በጣም በዚህኛው በኩል ብቻ አታክ እየተደረገ በዚሁም በዚህ አላቅም ካሜሮ ፍሮንት ለእናንተ እንዴት እንደሚያሳያችሁ አታክ እየተደረገ ነበር በዛ ቦታ ሲቀጠቀጥ የነበረው በዛ ግን ኑኖ ሜንዴዝ መታ ዳሰ ከዛን ደግሞ ማጋሌሽ የዳሰው ኳስ መጨረሻ ላይ 4-3 እያሉ በፈጣሪ ስም ራይስ እኮ አግብቷል አፍዝዞት ማርቲኒ ራሱ አደንዝዞት እኮ አግብቷል እንዴ ለማንኛውም በቃ ኔክስት እናንተ ነው ምንም ልላችሁ አልችልም የማጽናኛ ቃል እግር ኳስን አሁን ታደጓት ፒኤስጂ ነው የሚሉት በቃ የዩናይትድ ደጋፊዎች ምናምን ታደጓት እግር ኳስን ሳካ ከሮላንዶ የነበረው ቀረ ፕራይም ማርቲኔሊ ከኒማር ቀረ ምናምን ነው አሁን በቃ ሌላው ጩቢው የሚመጣው እንጂ ፕሪሚየር ሊጉን በልታችሁታል በሚገባው መንገድ ያው እንግዲህ የክቫራትስኬሊያን ፔናልቲ አለመሻር ደግሞ አይቻልም ብቻ በሙስኪራ ስህተት በማጋሌሽም በኢዜም በአንዳንድ ጥቃቅን ስህተቶች ዋንጫውን አታችሁታል ማለት ነው የቻምፒየንስ ሊጉን አይዟችሁ ኔክስት ሊሳካ ይችላል ይመቻችሁ እብርቼ ጋብሪኤል ግባለት አርቴታ ምን አለ የማይገመት ሁን ፔናልቲም ልትመታ ብለ ሳት ቻምፒየንስ ሊግ ፋይናል ደርሰ አትብላ እንዴት ደስ እንደሚል ዘገነርስ ደበራችሁ እንዴ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ እናንተ እኮ የፕሪሚየር ሊጉ አሸናፊ ናችሁ ሁን የትኛውም የአርሰናል ደጋፊ ማለት ነው እንዲች ብሎ እንዲከፋው አያስፈልግም ምክንያቱም የታባሽ አይተሹ መታወቂው ዋንጫ ነው የትም ባባሽ አይተሹ መታወቂው ዋንጫ ስለሆነ አርፈሽ ጥቅልል ብለሽ እግርሽን ታጥፈሽ መተኛት አለቀ ይመቻችሁ ለማንኛውም እኛ ፒኤስጂዎች ማለት ነው ዋንጫውን በልተናል ይዘን ወደ ፓሪስ እንመለሳለን ሃያ ሀቢቢ የሌባሊ ፒኤስጂ ያሸንፋል ብያቸዋለሁ ነግራችሁ ነበር ምድረ ወያላ አሁን ዝም ነው ምድረ ወያላ ሌትስ ጎ ፒኤስጂ ይችላል ኧረ ቋጥሩ ተከብቤ ነበር ሰላሜን ያገኘሁት ፒኤስጂ ሰላማችንን ሰጠን ተገላገልን ይችላል ፒኤስጂ ተበጥብጠን ዝም ብለውን ታጥበተኛ ያንን ስቴዲየም ላይ የምታዘጋጀውን ኮንሰርት ታለቅስበታለህ ኮንሰርትን ትበላዋለህ ፒኤስጂ ይችላል ማይ ምንም ማድረግ አይችልም ይችላል የእንጀራ ጉዳይ ነው ምንም ማድረግ አይቻልም ትበላዋለህ ሌትስ ጎ ግን ይመቻችሁ ተጫውታችኋል የምር አርሰናል ተጫውታችኋል ግን ፒኤስጂ ዲዘርቭት ሁለተኛ በተከታታይ ሉዊስ ኤንሪኬ ና ወደ ሊቨርፑል አሁን ጨዋታው አለቀም ፒኤስጂ የአውሮፓ ሻምፒዮንስ ሊግ ዋንጫ ማሸነፍ ችሏል
እጅግ በሚያሳዝን ሁኔታ አርሰናል የዘንድሮውን ሻምፒዮንስ ሊግ ዋንጫ ማሸነፍ አልቻለም። እጅግ በጣም ተጋድሎና ትንቅንቅ በተሞላበት ጨዋታም አርሰናል እስከ መጨረሻዋ ደቂቃ ድረስ መጋደል ቢችልም ዋንጫውን ማሸነፍ አልቻለም። በርካቶች ግምት እንደሰጡት ፒኤስጂ በስተመጨረሻም ዋንጫውን ማሸነፍ ችሏል። ኦኬ ጋይስ ብሮ እናቴ ትሙት ብሮ አርሰናል ሎስት ላይክ ማርያምን and PSG አቻ የወጡት ምክንያት ፔናልቲ ስላገቡ ብቻ ነው። ፔናልቲም ስላይቶ ሜንታሊቲ እሱ ሜንታሊቲ ብሮ ኖ ማሪም ዛሬ ማለት ነው አርሴናል ላይ ትልቅ ደጋፊ እንዳልኩ ታውቃላችሁ። ላይክ አሁን ገና ነው ኳስ ማየት የጀመርኩት። PSG ፋን መጥቶ ምናምን እንደዚህ እያለኝ ነበር። ላይክ አስቡት ግን አርሴናል ደጋፊዎች እዛ መሃል ላይ በዝናብ እያዩ እንደዚህ አይነት በዚህ ወይ በፔናልቲ ሲሸነፍ አስበው። all I know is እዛ ታች በሆን ኖሮ እኔ right now like I'm just looking for somebody to fight like አንድ ሰው ጋር መደባደብ አለብኝ። ያስፋፋ ነው እንዴ? No አይደለም like yeah like I know they're in that mentality ነው። አርሰናል ጻም ይወዳል ብቻ bro this is so imagine Arsenal ፕሪሚየር ሊጉንም ቻምፒየንስ ሊጉንም ቢያሸንፍ በደንብ ቢሸነፉ እኮ እሺ በፔናልቲስ ነው የተሸነፉት bro ማሪም this is sad እኔ አርሰናል ደጋፊ ነው እኮ ታውቃላችሁ ግን I can only imagine አርሰናል ደጋፊ I know አያለቅስ ነው የሚተኙት ዛሬ deep down I'm happy though ቋጣሪ ነሽ ማለት I'm not I honestly know honestly Arsenal fans you guys deserve it አርሰናል ተጫዋች ፔናልቲ ሊወስድ ሲል ይስተዋል ብለሃል አላልክም? I said that ቋጣሪ ነክ ማለት ነው። ፔሲጂም ሲም በዛ ብያለሁ። መንገድ ላይ ካገኛችሁ ታሩንን ጠፍጥፉት። እኔ አርሰናል ፋኖች በጣም ነው የምወዳችሁ። ሲጀመር ነገ መለቅላችሁ ቪዲዮ ስላለ ለታስቡ ወዳችኋለሁ። እሺ መጭመቅ ወዳለሁ። የለመደሽ ጦጣ ሁሌ አይኗን አፍጣ ልትበላ ስትመጣ ፒኤስጂ አረጋጧ የአርሰናል ደጋፊ ፊቴ እንዳትመጣ ምን ተባብለን ነበር የሪኬ ለዚህ ትንሽዬ ግልገል ቲም የምን ተጨማሪ 30 ደቂቃ ነው? ምን የትኛው ደቂቃ ነው? መጀመሪያ አንገለውም ነበር አንጨርሶ ኧረ ባርኮላ ኧረ ባርኮላ 0.5 ኦቨር አንድ ጎል እና ቢምቢ ማነሻ ሰላም ነሻ ይኸውልህ የሪኬ የመጀመሪያውን 15 ደቂቃ ብቻ ነው የምፈልገው። የመጀመሪያው 15 ቀጣዩን 15 ደቂቃ ይከላከሉበት። አርሰናል የአውሮፓ ሻምፒዮንስ ሊግን በሉዊስ ኤንሪኬው ፓሪስ ሴን ዠርሜን ተነጥቋል። የሚገርም ትንቅንቅን በተመለከትንበት ጨዋታ ላይ መድፈኞቹ አርሰናሎች በካይ ሃቨርትዝ 6ኛው ደቂቃ ላይ የሚገርም ከታይት አንግል ፊኒሺንግ አስመልክቶን 1-0 ቀዳሚ መሆን ችሎ ነበር። ታዲያ ፈርስት ሃፍ የሚገርም መከላከል ነበራቸው። ከዛ በኋላ ሰከንድ ሃፍ ላይ ፓሪስ ሴን ዠርሜኖች በኡስማን ዴምቤሌ አማካኝነት በፔናልቲ ያገኙትን ጎል በማስቆጠርም እንግዲህ አንድ አቻ ጨዋታውን በማድረግ ወደ ኤክስትራ ታይም አምርቶ ነበር። ጨዋታው በኤክስትራ ታይም ምንም ጎል አልተቆጠረም ነበረ። ከዛ በኋላ በፔናልቲ ሹታውት እንግዲህ ጨዋታውን ፓሪስ ሴን ዠርሜኖች 4-3 በሆነ ውጤት ማሸነፍ ችሏል። በአርሰናል በኩል ኢዜና ጋብሪኤል ማጋሊሽ የመሳሰሉት ተጫዋቾች ፔናልቲዎችን ማምከን የቻሉ ተጫዋቾች ሲሆኑ በፓሪስ ሴን ዠርሜን በኩል ፔናልቲ ያመከነው ብቸኛው ተጫዋች ኑኖ ሜንዴሽ ሆኗል ማለት ነው። በጨዋታው ላይም እንግዲህ በፔናልቲ 4-3 ፓሪስ ሴን ዠርሜን በማሸነፍ የአውሮፓ ሻምፒዮንስ ሊግ ለሁለተኛ ተከታታይ አመት የግላቸው በማድረግ እንግዲህ በታሪካቸው ሁለተኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን ከአሰልጣኝ ሉዊስ ኤንሪኬ ጋር ማሳካት ችሏል ማለት ነው። መድፈኞቹ አርሰናሎች በአንጻራቸው ከ2006 በኋላ ሌላ የፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታን እንግዲህ ሲነጠቁ ተመልክተናል ከባርሴሎና በኋላ በፓሪስ ሴን ዠርሜን ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ያው እንዳያችሁ ነው እንግዲህ ሁሌም ዲፌንስ ዊዝ ዩ ታይትልስ ይባላል። ነገር ግን አንዳንድ ጨዋታውን በደንብ ስትይዘው ማለት ነው ሊቀየር ይችላል። እንዳያችሁት ፒኤስጂ በሚገባው ሁኔታ ጨዋታውን ኮንትሮል አድርጎ ለብዙ ሰዓት ይዞት ነበር። አርሰናልም ደግሞ ቀይ ሰክስተው እና አርሰናል በሚገርም አመት አሳልፏል። ይህ ማለት ብዙ ነገር ይቀይራል ማለት አይደለም። አርሰናል የሚገርም አመት ነው። ታሪካዊ አመት ነው ያሳልፈው። በዚህም ሆነ በዛም የተፈጠሩት ነገሮች እንዳሉ ሆኖ ማለት ነው እና ያ ፒኤስጂም እንግዲህ ኢምፔካብል የሆኑ ፉትቦል ሊጮት የሁለት ዓመት ሉዊስ ኤንሪኬ ይዞት የመጣው ነገር ከፊት ለፊት የተደረገው በምክንያት ነው። የእሱ ታክቲካል ቼንጆች ናቸው ወደዚህ ያደረሳቸው እና አርሰናል ኢምፔካብል በሆነ ሁኔታ መከላከል ቢችሉም ግን ፒኤስጂዎች እንግዲህ ምላሽ ነበራቸው፣ መልስ ነበራቸው ፎር ኤቭሪቲንግ እና ፕሊዝ ጋይስ ብቻ እንዳልኳችሁ የሚገርም ጨዋታ ተመልክተናል። ያው አንዳንድ ሰው ብዙ ያልወደደበት ነገር ነበረ። ኳሱ ምናልባት ኢንተርቴኒንግ የሚባል አይደለም፣ ግን ታክቲካል የነበረው ነገር በጣም የሚገርም እንዳያችሁት በዚህ አይነት ሁኔታ መከላከል መቻሉ ራሱ አይ ቲንክ ትልቅ
ትልቅ ክሬዲት ይገባዋል እና በፔስጂም ደረጃ ደግሞ ስትመለከተው የሚገርም ነገሮች ተመለከት ነው። የሉዊስ ኤንሪኬ በተለይ ጭንቅላት አይ ቲንክ ይናገራል። በተለይ ከፈርስት ሃፉ በኋላ ፔስጂ ምላሽ ያለው ይመስል ነበር፣ ዝም ብሎ የሚሽከረከር ይመስል ነበር። ግን በስተመጨረሻም ያው ወደ ውስጥ ኳሶቹን ይዞ በመግባት በተሻለ ሁኔታ መገኘት ችሎ ነበር እና ያ አርሰናሎች እንግዲህ ይሄ ኮንፊደንሳችሁን ሊያወርድ አይገባም። ከዚህ ተነስታችሁ ሞር ፑሽ ማድረግ ነው፣ ከዚህ በኋላ መመለስ ነው። እዚህ ደረጃ ከደረስ ከዚህ በኋላ ደግሞ ዋን ስቴፕ ፎርዋርድ ለመውሰድ መታገል ነው ያለባችሁ። በዚህም በዛም ያው ለቋጠራችሁ እንኳን ደስ አላችሁ፣ ለአርሰናሎች ደግሞ ያው ትመለሳላችሁ። እንኳን ደስ አላችሁ ምላችሁ በምክንያት ነው እዚህ ደረሳችሁ ማለት ነው እና ያ ይመቻችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። አሁን ይመጡና የሌባ ሊግ ብለው የወጠጤ ሙድ ያራምዳል። ይሄን የሌባ ሊግ አንተ አመቱን ሙሉ ፕሪሚየር ሊግ ከስንት ክለብ እያስለቀስክ በዳኛ ዘርፈውታል። ደም ስራችን እስኪወጠር ነው የቋጠርነው። እግር ትበላለህ አበላም። ሻምፒዮንስ ሊግ መቼም አበላም። መቼም ይሄ ትላልቅ ክለቦች ቦታ ነው። እግር ትበላለህ። ሻምፒዮንስ ሊግ መቼም አትበላም። ወያለው ደስን ያለኝ የስ አይ አንቺ ሚዜነት የማይሰለችሽ ክለብ፣ ሚዜነት የማይሰለችሽ እንግሊዝ ፕሪሚየር ሊግ ላይ የለመድሽውን ሚዜነት አውሮፓ ላይም ደገምሽው። አንቺ ሚዜ እንደዚህ ይዘሽ መምጣት ስትሺ እዛም ሄደሽ ደገምሽው። አንቺ ወራዳ፣ አንቺ አድክም ወያላ። አውሮፓን እበላለሁ ብለሽ እኮ ይኔ ሰፍ ብለሽ ነበር። ልበይ ፒኤስጂን አባት አንጠልጥለሽ አጓጉተሽ ለምን ያጓጓኛል እስኪሉ ድረስ አስጠብቀሽ ይቻላል። ከሞን ቋጣሪያንስ ይቻላል። ጋይስ በደንብ ኮፒ ሊንክ በደንብ ሼር። ዛሬ አይተኛም ዛሬ። You'll never sing that champion of Europe. You'll never sing that. ዛሬ አርሰናል አሸንፎ ቢሆን እግር ኳስ ተዋርዳ ተውርድ ብላ ነበረ፣ ቆሽሻ ነበረ። የእጅ ሰልጥነው ነው የመጡት። የእጅና ኳስ መጠለስ ሰልጥነው ነበር የመጡት። ፒኤስጂ ግን የለም አላሳፍራችሁም ነው ያለው። እናቴ ትሙት አረኩኝ፣ እንደ ራሴ ቡድን ነው ያረኩኝ። ዛሬ ይመቻችሁ። ሻምፒዮን ኦፍ ዩሮፕ የሚባል ነገር የለም። የ71 ዓመቱ ታሪክ ይቀጥላል። 140 ዓመት እስኪደርስ አትበላም ወንድሜ፣ አትበላም። በቃ ተስፋ ቁረጥ። በእኔ ይሁንብህ። አንተ ፕሪሚየር ሊግ በለው ብላ አሽላለህ። ታሪክ መቀየሪያ ይሄ ነበር፣ ግን አትበላም። ወይኔ እንዴት ነው ደስ ያለኝ! ወይኔ ጋብርኤል ደግሞ ሲያምርበት፣ ወይኔ እንዴት ወደድኩት ጋብርኤል፣ የኔ ጣምበለል፣ የኔ ምርጡ 6 ቁጥር። ወይኔ ጋብርኤል እንዴት ነው ደስ የሚለው! አንተ አውሮፓ የሚባል ነገር አይነካም፣ በሽታህ ነው፣ ኮሌራ ነው ለአንተ አውሮፓ ያማሃል። ይቅርብ ተባልክ እምቢ አልክ። ፒኤስጂ ወስዶ አንጠባረረልኝ። ወይኔ ጋብርኤል ግን እድሜ 1000 ዓመት ይርዘም፣ 1000 ዓመት ተከላካይ ሁን፣ ይመችህ። አርሴ ኧረ ልትበላ አባቴ ፒኤስጂ ይችላል። ይሄ ነው መብላት፣ ይሄ ነው አፈር። ፒኤስጂ እንግዲህ አርሰናልን አሸነፈው፣ ሻምፒዮን ሆኗል። እኔ ግን ሻምፒዮንስ ሊግ ፋይናል በህይወቴ እስከ ፔናልቲ ደርሶ በዚህ ልክ ያጓጓኛል ብዬ አላስብም ነበር። ከዚህ በፊት ማድሪድ ነበር የሚጫወተው፣ እንደሚያሸንፍ እያወቅን ነበር የምናየው ማለት ነው። በጣም ፉክክር ታይቶበታል። በዲፌንሱም አይተናል፣ በአታኪንጉም አይተናል። ሁለቱም ቲሞች የራሳቸውን ካልቸር ለማሳየት ትልቅ ጥረት ነው ያደረጉት። ያው በመጨረሻም አንዲቱ ማሸነፍ ነበረበት። ፒኤስጂ አሸንፏል። የፒኤስጂ ደጋፊዎች እንኳን ደስ አላችሁ፣ ይገባቸዋል ማለት ነው። ያሸነፈው ቲም ሁሌም ቢሆን የሚገባው ቲም ነው። አርሰናልን ቢያሸንፍ ኖሮ አርሰናል ይገባው ነበር ማለት ነው። ስለዚህ አሁን ፒኤስጂ አሸንፏል። ፒኤስጂ እንኳን ደስ አላችሁ። ባክ ቱ ባክ ያሸነፈ ሌላኛው ቲሙ ነው ሻምፒዮንስ ሊግ። ሉዊስ ኤንሪኬ 3ኛ ሻምፒዮንስ ሊጉ ነው። 2 በፒኤስጂ 1 በባርሴሎና። ለራሱም ትልቅ ሪከርድ እየሰራ ነው። ተጫዋቾቹም 2 ሻምፒዮንስ ሊግ አላቸው ማለት ነው። ስለዚህ ሀገራት ጋር ሄደው ሲጫወቱ አሁን ሞር ሞቲቬቱ ነው ይሄዳሉ ማለት ነው። እንኳን ደስ አላችሁ። ጋብርኤል የመጨረሻ ፔናልቲ ሊመታ እየመጣ ነው። በኢየሱስ ስም ይቋጠራል። በህይወቴ የቋጠርኩት ቋጠሮች ሙሉ ድምር ቋጠሮ የሚቋጠረው ማለት ነው። ጋብርኤል መሳት አለበት። ፕሪሚየር ሊግ ይበቃችኋል። ጋብርኤል መሳት አለበት። ዝናብ እየዘነበ ተጠልዬ በዝናብ በስብሽ አርሰናል ጮታ ይቼ ማሸነፍ የለብን መብላት የለባችሁም። ጋብርኤል ሳተው። ጋብርኤል አንግልግጭ ወይ ሮጭ ብታ ወይ አንግልግጭ ወይ ሮጭ ብታ አያገባኝም። ጋብርኤል እባክህ እንዳታገባ ታስደብረኛለህ። ጋብርኤል ሳተው። በቃ እግዚአብሔርን በጣም ቋጠራለሁ። አትሊስት ይሄን ዲዘርቭ አደርጋለሁ። ጋብርኤል ሳተው። ጋብርኤል እባክህ
እባክህ ገብርኤል በቃ አንግል እባክህ ገብርኤል እባክህ ሳሎሜ እየቀረጽኩ ነበረ። ግባ እየቀረጽኩ ነበረ። ገብርኤል ሳተው ገባና እንዲህ በዝብሽ የማይሆናትም የሜ